መማር ያሉብን ነገሮች አሉ ብዬ አስባለሁ። እናንተም ከፍቅር ህይወታችሁ ካሳለፋችሁት ፍቅር ብዙ መስዋዕትነት ተከፍሎበት አሁን ያላችሁበት ፍቅር ይኖራል እና ከእናንተም የፍቅር ታሪክ ከእናንተም ከገጠማችሁ ችግርን እኔ መማር እፈልጋለሁኝ። እንደ ልጅ ማወቅ እፈልጋለሁኝ። በእውነት ከትላልቅ ሰው ምክርን መውሰድ በጣም ጥሩ ነገር ነው እና ያንን ነገር እኔ እፈልገዋለሁ። ምክንያቱም እንዴት መሰላችሁ፣ ልጅ ስንሆን ታውቃላችሁ፣ በጣም ብዙ ነገር ይረብሸናል። በጣም ብዙ ነገር በዙሪያችን ይኖራል። በጣም ብዙ ሊያታልሉን የሚሞክሩ ነገሮች አሉ። እንደውም በጣም ጎበዞች ነን እኛ እግዚአብሔርን በዚህ እድሜያችን በጣም ብዙ ነገር ሰርተናል። በጣም ብዙ ነገር አድርገናል በዚህ እድሜያችን። የኛ አሁን ያለንበት እድሜ በጣም እሳቷ ከባዷ እድሜያችን ናት እና በዚህ እድሜ ላይ በቃ እንዲህ ፖላይት ሆኖ በቃ ስነስርዓት ይዘን ከባድ ነው በእውነት። በቃ በእኛ እድሜ ያሉ ሰዎች ምን አይነት ሙድ ላይ እንዳሉ ግልጽ ነው። እንደውም በጣም ጎበዝ እግዚአብሔርን በጣም ጎበዝ ከሚባለው በላይ ራስን ማጋነን ምናምን አይደለም። ሜቢ ልንጠፋ እንችል ነበር፣ በጣም በብዙ ነገር ልንጠፋ እንችል ነበር። እኔም ሀይሚላ በቃ ቶሎ ልንሰለቻች እንችል ነበረ። ሶሻል ሚዲያ ላይ ያለ ፍቅር ታላችሁ። ከዚህ በኋላ በጣም ብዙ ነገር ይጠበቅብኛል የምለው በዋነኝነት ያንንም ነገር ነው። ብዙ ጫና ነው ከዚህ በኋላ የሚመጣብን። ብዙ ማሳካት የምንፈልገው ነገር አለ እና በጣም ብዙ ጫና ይመጣብናል ብዬ እኔ 100% ሹር ነኝ። እነሱንም ነገሮች ለመወጣትም ዝግጁ ነኝ። ቅመምዬም ዝግጁ እንደምትሆንልኝ ተስፋ አደርጋለሁኝ። እንግዲህ ፋሚሊዎቻችን የእኛም ፍቅር ፈጣሪ ያቆይልን። አሜን። አላቅም በቃ ከኛ አልፎ እንኳን ብዙ ሰዎች ላይ ደስ የሚሉ ስሜቶችን እየፈጠርን ነው። ደስ የሚሉ ነገራቶችን በቃ አለ አይደለ፣ ደስ የሚል ስሜት ለሰው እንኳን አለ አይደለ። እኔ እንጃ እኛ ጋር ተራ ሊሆን ይችላል። ብዙ ሰዎች የሚልኩልኝ ቴክስቶች እኔ ጋር በጣም ስሜቱ ያደርጉኛል እና ከሚገባው በላይ እኔ እንጃ አሁን በቃ ከሚገባው በላይ ትወዱናላችሁ እና እናንተን ሰዎችን የመሰለ ሰው ማግኘታችን ራሱ በቃ ደስ የሚል ነገር ነው። ስለዚህ እስቲ ቅመሜ ልብስ ለብሰሽ ነይ ብያታለሁ። ታች ቀያሪ እፈልግሻለሁ ብያት። ቅመሜ ቅመሜ ሀይሚዬ 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 ትላለች እናቷ። ወይኔ ግጥም ልግጠምላት እስኪ። ሀይሚዬ ሀይሚዬ ትላለች እናቷ። የጆሮ ቀለበት ይመስላል አንገቷ። ኧረ ግጥም ግጥም አስባችሁታል? ሀይሚና ብሩኬ ቀለበት ሊያስሩ ነው ውዶች፣ ቀለበት ሊያስሩ ነው እርግጠኛ ነኝ ውዶች። በዛኛው ሳይድ ያሉት እየተንጨረጨሩ እየነደዱ እየተኮሳተሩ ነው ውዶች፣ እየተኮሳተሩ ነው። ሀይሚና ብሩኬ ይገባቸዋል፣ ይገባቸዋል፣ እናቴን ይገባቸዋል። ለፍታችኋል፣ ደክማችኋል፣ ብዙ አልቅሳችኋል። ግን በዛኛው በኩል ያሉት እየተናደዱ ነው። እስኪ ሀይሚን እየንያት ያታለው እኔም እንግዲህ በቻልኩት አቅም ፍጥን ፍጥን ብዬ ያግለኝን ልብስ ለበስ አድርጌ መጥቻለሁኝ። ብቻ እግዚአብሔር ያክብርልኝ። እንዳልኳችሁ ጸሎታችሁ አይለየን። ከዚህ በኋላ ብዙ ፈተናዎች ይገጥሙኛል። አይደለም እንዲህ ሶሻል ሚዲያ ላይ ወጣ ፍቅር ይቅርና ሀገር የሚያውቀው ነው እንደዚህ አይነቱ ህይወት ላይ ያለ ሰው እና አይደለም እንደዛ ይቅርና በውስጥ እንኳን እንዴት እንደምትኮኑ እንደ ሀሳብና እንደ ሂሳብ ብሩኬ ከምሬ ወላሂ ልንገርህ፣ እኔ ከምሬ ማለት ነው እንደ እህት ልምከርህ። በመጀመሪያ ደረጃ ሁለታችሁም ቢሆን የሰው ምክር መስማት የለባችሁም። ራሳችሁ ሃይምሯችሁን የሚላችሁን ሂዱ። ገባችሁ? ምክንያቱም አብዛኛው ሰው የሰው ምክር የምትሰማ ከሆነ ትዳር አይያዝም። ሁላችንም ብዙ አይነት ጣጣና ምንጣጣ አሳልፈን ነው ከዚህ ላይ የመጣ ነው። ገባችሁ? ምክንያቱም በትዳራችሁ ላይ ሰው ማስገባት ቤተሰብ በለ የምታስገቡ ከሆን ትዳር ሳይሆን አዳር ነው የሚሆን። በሁለተኛ ደረጃ ደግሞ መግባባት፣ መነጋገር፣ መተማመን ይኖርባችኋል። እኔ ከገጠመኝ አንድ ታሪክ ልንገራችሁ። ወላሂ ትክክለኛ ማለት እንደዚህ በጓደኝነት ማለት ነው። በጓደኝነት ልጅ ወለዱና ከዛ በኋላ አጋጣሚ አቃጣሪ ሚስቲቱ ወደ ሆነ አውሮፓ ሀገር ትወጣለች። አውሮፓ ሀገር ከወጣች በኋላ ከዛ ሳትወስጂኝ ምን ሳትይ እያለ ሲጨቀጭቃት በቃሽ ብላ ፕሮሰስ ጀመረችለት። ፕሮሰስ ከጀመረችለት በኋላ ጀለሴ እሱ ከዛ እንትን አለው ሴት አለው። ገባቸው? ሴት አለው። ከዛ ፕሮሰሱ ላይ የሆነ ነገር ይሳሳታል።
አንዲት ፊደል ከተሳሳተ ደግሞ እነዚህ አይሰሙም። ግዴታ ያን ማስተካከል አለባችሁ። መረጃ ማስረጃ ይጠይቃሉ ማለት ነው። እና ከዛ እሱ ኘኘኘኘኘ ወጧ እንዳማረላት ሴት የሚጨቃጨቀው ማንን ነው? እሷን ነው ማለት ነው። እሷን ለምን ካላችሁ እዛ ጋ ፍቅር ስላለው ማለት ነው። ከዛ ጋ ፍቅር ስላለው እንዴት እኔ እያለው እኔ እንደዚህ እያለው በቃ ማለት እኔ ከዛ በኋላ ምን አልኳቸው መሰላችሁ? እንደ ሀሳብና እንደ ሂሳብ ልንገራችሁ 80 እሰሩ አልኳቸው። እኔ የምነግራችሁ ትክክለኛ ታሪክ ነው። ወላሂ 80 እሰሩ ብዬ ስላቸው የምን 80 ነው አለ እሱ። እሷን አግብቼ እሷን እንደዚህ በቃ ማለት በቃ ለማንኛውም እና ምድላችሁ ፈልጌ የመሰላችሁ ብሩኬ እንደ ሀሳብና እንደ ሂሳብ እኔ እንደ እህት ስመክርህ በመጀመሪያ ደረጃ ሁለታችሁም የሰው ምክር መስማት የለባችሁም። ራሳችሁ መስላችሁ መሄድ አለባችሁ። በሁለተኛ ደረጃ ደግሞ እናንተን ሊያጣላ ብዙ ሰው የሚመጣ አለ ታውቃለህ። እሱን ደግሞ መቋቋም የምትችለው አንተ ነህ። ምክንያቱም ሀይሚ ችግር የለም ግን መቋቋም ያለብህ አንተ ነህ። በሁለተኛ ደረጃ ደግሞ ሰው አታስገቡ። የፈለገን ነገር ቢሆን በመሀላችሁ ሰው ካስገባችሁ የዛኔ ነው ትዳራችሁ የሚፈርሰው። ሰው ካላስገባችሁ ግን ማንንም መቶ አፉን ካልከፈተ የእናንተ ትዳር ወደፊት ባይዘው። እናንተ ብቻ እኮ አይደላችሁም ጥንዶች፣ ኢትዮ ላይ የምትሰሩ ጥንዶች እናንተ ብቻ አይደላችሁም። በጣም ብዙ ጥንድ አለ በትክክል ሪል ላይፉን የሚያሳየው ሪል ላይፋቸውን እያሳዩ የሚኖሩ ብዙ እህቶች አሉ፣ ብዙ ወንድሞች አሉ። ሀቂቃ ማለት ነው። እና እናንተ የሰው ምክር መስማት የለባችሁ። መተማመን፣ መከባበር፣ መረዳዳት አለባችሁ። በሁለተኛ ደረጃ ደግሞ እንደ ሀሳብና እንደ ሂሳብ እዩ በሌላ አጀንዳ ልትመጣበት ስለምትችል እሷን ፋይል ብትዘጋልን፣ እንደ ሀሳብ ብሩኬ ፋይሉን ብትዘጋልን ደስ ይለናል። ምክንያቱም እች ልጅ ነገ ወዲያ ምን ይዛ እንደምትመጣ ስለማናቅ ይህን ነገር ብትዘጋልን ምቾታችን ነው። ከዛ ውጭ ግን እናንተ ሁለታችሁ መቼም አትለያዩ። ማንም ስላለ ማንም እናንተ መቶ የመለየት መብት የለውም። ምክንያቱም ሁለታችሁ በጣም ምርጥ ጥንዶች ስለሆናችሁ፣ የምትስማሙት ጥንዶች ስለሆናችሁ፣ የማንንም ሰምታችሁ ስለማትሄዱ፣ አስተዋይ ስለሆናችሁ ማንም መቶ የእናንተን ትዳር ሊበጠብጥ የሚችል ሰው የለም። በእርግጠኝነት የለም። በሁለተኛ ደረጃ ደግሞ የእናንተ ጠላቶች ይወድቃሉ እንጂ እናንተ አትወድቁ። በእርግጠኝነት አስረግጬ ልንገር፣ የእናንተ ጠላቶች እርድብን እያሉ እንደዚህ ቅጥል እያሉ 7 እየጮሁ ይወጣሉ እንጂ እናንተ ምንም አትሆኑም። ግን የሰው ምክር አትስሙ፣ የሰው ነገር አትስሙ። ምክንያቱም ሁለታችሁኖች ናችሁ፣ ጥንዶች ናችሁ፣ በጣም ጎበዝ ጥንዶች ናችሁ። ይህን ደግሞ እናንተ ምንድን ነው ማድረግ ያለባችሁ? የሰው ነገር ሳትሰሙ ከሄዳችሁ ኦፍኮርስ በጣም ብዙ ነገር ይጠብቃችኋል። በጣም ማለት ነው። በጣም ምርጥ አስተዋይ ነህ ብሩኬ። ላሰማችሁሽ ምን እንደሚገጥማችሁ ሁላችሁም ራሳችሁ ያላችሁበት ሁኔታ ታውቃላችሁ። እና በቃ በቻላችሁ ታቅም ብዙ ነገር አደሱልኝ። እኔንም ደውሎ ማግኘት የሚችል ሚስቴን የምታውቁት ሰዎችም ካላችሁ ምክራችሁን እፈልጋለሁኝ። በቃ ለሁሉም ነገር አመሰግናለሁ። ቅመሜን በጣም አመሰግናለሁ። በጣም ነው ማፈቅርሽ። አንቺን የመሰለ ሴት በቃ በፈጣሪ ስለሰጠኝም ክብር ምስጋና ለሱ ይገባው እና ይህንን ልብሽ ያቀየረብኝ ሁሉ ጊዜ እኔን እድገት የኔን ለውጥ ነው የምትፈልጊው። ሁሉ ጊዜ በቃ የኔን ስኬት ማየት ነው የምትፈልጊው። ወደ ስኬት እንዲሄድ በጣም ታግዥኛለሽ እና በጣም አመሰግናለሁ። የማይካድ ሀቅ ነው። በጣም ቴንኪዩ ቅመምዬ። በጣም ኑሪልኝ። በቃ በጣም ነው ማፈቅርሽ። እንግዲህ ወደፊት ከአንቺ ልጆችን ወልጄ ደስ የሚሉ ጊዜያቶችን ማሳለፍ ፈልጋለሁ። ከዛም አልፎ ለልጆች የምነግራቸውን ታሪኮችንም እያስቀመጥኩ ነው እና ብዙ አለኝ ከተጣላንባቸው እስከ ብዙ በቃ አለኝ እና በጣም በቃ እኔ ደስ ብሎኛል አንቺ የኔ ስለሆንሽ። ልጆቻችንም እንግዲህ በእኛ እንዲኮሩብን አላ የኛን ፈለግ ተከትለው እንዲያድጉ ኦፍኮርስ የእናንተን ፈለግ እንደሚከተሉ እርግጠኛ ነን። ምክንያቱም ሁለታችሁ በጣም ምርጥ ጥንዶች ስለሆናችሁ ማንንም ግን መስማት የለባችሁም። የኔ ቆንጆ አንቺ የኔ ሚስት፣ የኔ ፍቅረኛ፣ የወደፊት የልጆቼ እናት ስለሆንሽ በጣም እድለኛ ነኝ።
በጣም የሚገርም ነገር ነው ያደረግሽልኝ። በዚሁ ለቀን ውስጥ ብዙ ነገር ከአንቺ ተምሬያለሁ። ለእኔ ላይክ የማላውቀውንም ማንነትሽን የሚያሳየሽኝ የማላውቀውን ስልሽ በጣም ጥሩ ሰው ነሽ። ለእኔ በጣም ጥሩ ታስቢልኛለሽ። ግን በዚህ ናክል ለእኔ የምታስቢ አይነት ሴት አትመስኝም ነበረ። ነሽ ግን አስብልሃል። ግን ነሽ። ቁጭ በይ የእኔ ቆንጆ። አመሰግናለሁ። እኔም በጣም አመሰግናለሁ። እሺ ዛሬ የጠራሁሽ ግን ምን እናስመልክቱ ነው? በቃ እንዲሁ በቃ ፍቅር ሸተተኝና በጣም ላመሰግንሽ። ከሆነማ ሁልጊዜ ልሞላቀቅ ነው። በቃ እንዴት በቃ ሁሌ ነው የምሞላቀቅ። ዋኔ እኔ እያለሁልሽ ታዲያ ላሙለ ባይገርምሽ እዛ ጋር ነበር ያዘጋጀት ወደዚህ መልሽ። አንቺ ግን በጣም ታረፍቻለሽ። ስሰርቅ ነው በድብቅ ገብቼ ስሰርቅ ሸሚዝ ያምርብሻል። የምር ግን አያምርም? አይ በጣም ጎበዝ ነሽ። እግዚአብሔርን እንዴት ያምርብሻል። ጎበዝ ነሽ ስትል አይ አሰራራሽ ምናምን መርጠሽ የሰራሽ እችላለሁ አይደል? እችላለሁ። ሲጀመር ልብ ቅርጽ አቀማመጤ እንዴት ነው? ተጣሙ አለክ ነኝ እዚህ ጋር። ቆይ ሊወስድ ያምራል። እዚህ ጋር ያለውን ፎቶ ግን በዛውም ሸሚዙን እያያችሁ ታውቂዋለሽ። ከወደዳችሁት ይወሰድ በል። ታውቂያቸዋለሽ? ያው እኔም ጋር እኮ እንዳለ እኔ ክላስ እንዳለ አስታውሳችሁት? ማን ነበር የሰጠን ይሄን ስጦታ? የሆነ ሰው ነው የሰጠን። በጣም በቃ መወደው ፎቶ ነው። ይሄ ሁሉ ቆሜ ማወራው እንድታዩኝ ካለኝ ችግር አልታየ። የኔ ሞዴል መወነዳደል አማረች። አሁን ሞናድልሻለሁ። አነገኝበት ሆና ረጅም አስፋልት ሊወስጂ አይከፋኝም። ለማንኛውም የኔ ፍቅር የኔ ሁሉ ነገር በጣም ነው ማፈቅርሽ። ፍቅሬን ስለተቀበልሽኝ ከኔ ጋር ሆነሽ ይህንን ነገር ሁሌ ነው የምልሽ። በቃ አመሰግናለሁ። በቃ ላይክ በጣም እንጃ። ከዚህ በኋላ ብዙ ፈተናዎች ይጠብቁናል። እመኚ። ይሄንን አምነሽ ተቀበይ። ከዚህ በኋላ ብዙ ማለፍ ያለብን ተያይዘን ብዙ ማድረግ ያለብን ጊዜያቶች በጣም ብዙ ናቸው ብዬ አስባለሁ። አይመስላችሁም? ቤተሰብ አይመስልሽም? ይመስለኛል። ስለዚህ እኔ እንደ አባወራሽ እያሰብሽኝ እኔም እንደማወራሽ ታምኝልሽ፣ እንደውም ቃል ለምን አልገባም፣ ታምኝልሽ፣ ከዚህ እንደዚህ ታምኝልሽ እቆይልሻለሁ። እሺ የሚያለያዩ ነገሮች ሲፈጠሩ፣ የሚያጣሉ ነገሮች ሲፈጠሩ ተሳስበን በአንድነት የምናልፈው ይሁን። እሺ ተባረኪ። ቃል እገባለሁ። ቃል እንገባለን።